የ2025 የስራ ቪዛ ጀርመን ምንም አይነት ክፍያ የለውም። ሰላም እንዴት ናችሁ? ኢትዮ ትራቭሎችን ከቪዛ ኢሚግሬሽን ፓስፖርት ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። እንደሚታወቀው የጀርመን ኤምባሲ ከሜ 2025 ጀምሮ የስራ ቪዛዎችን አውጥቷል። ይህም ደግሞ ያወጣው ሄሎ ጆብስ የሚባለው በጀርመን የሚገኝ ካምፓኒ ነው። ይህም የስራ ቪዛ የወጣው በርካታ ሰዎችም ከዚህ በፊት አፕላይ አድርገው ደርሷቸዋል። ያምና ማለት ነው 2024 ላይ። አሁንም በ2025 በዚሁ አፕሊኬሽን ላይ ፎርም ሞልታችሁ እንዲደርሳችሁ እንግዲህ እንመኛለን። እንዴት አድርጋችሁ እንደምታገኙት አፕሊኬሽኑን ወደ በኋላ ላይ እጠቁማቸዋለሁ ማለት ነው። ነገር ግን ኢንቪቴሽን መጥቶላችሁ ወደ ኤምባሲ የምትገቡ በቤተሰብም ፋሚሊያችሁን ለመጎብኘት የምትሄዱ ሰዎች፣ በጉብኝትና በስራ የምትሄዱ ሰዎች ወሳኝ የሆነውን መረጃ ነግራቸዋለሁ። የጀርመን ኤምባሲ ያስቀመጣቸው ሪኳየርመንቶች አሉ ለስራም ለጉብኝትም ማለት ነው። ከዛ መካከል ግን የጀርመን ኤምባሲ አሁን ባለው ሁኔታ የ45 ቀን የነበረውን የጉብኝት ቪዛ ከፍ አድርጎታል። ይሄም ወደ 180 ቀናት ወይንም ደግሞ ወደ 3 ወር የሚቆይ ወደ 90 ቀናት ማለት ነው። ቪዛችሁን ከፍ ማድረግ ትችላላችሁ ማለት ነው፣ በጀርመን ቆይታችሁ ከአዲስ አበባ ለምትነሱ ሰዎች ማለት ነው፣ እንዲሁም በመላው ዓለም ላይ። ስለዚህ የጀርመን ኤምባሲ ያስቀመጣቸው የመጀመሪያው መስፈርት የአንድ ዓመት ኤክስፓየር ዴት ያለው ፓስፖርት መሆን አለበት። ኤክስፓየር ዴቱ 1 ዓመት ቢያንስ የቀረው መሆን አለበት። ሁለተኛ ነገር ደግሞ ባንክ ስቴትመንታችሁን ወደ 45000 30000 ዩሮ ነበረ፣ አሁን ወደ 45000 ዩሮ ከፍ ተደርጓል ማለት ነው። ሌላኛው የጉዞ ዋስትና ነው። የጉዞ ዋስትናችሁን ከየትኛውም ኢትዮጵያ ውስጥ ካሉ የግልም የመንግስትም ባንኮች መግዛት ትችላላችሁ። የጉዞ ዋስትና በጣም ቀላል ነው። ሌላኛው ሜዲካል ኢንሹራንስ ነው። ይሄንን ደግሞ ኢትዮ ላይፍ ኤንድ ጀነራል ሆስፒታል እንደሚሸጥ አውቃለሁ። ከነሱ መያዝ ትችላላችሁ ማለት ነው። የጉዞ ዋስትናችሁን ከያዛችሁ በኋላ ከዚህ በፊት ጉዞ ያደረጋችሁባቸው ሀገሮች ካሉ ይሄንን ያጣራሉ ማለት ነው። ኢንተርቪው ይኖርባቸዋል። ይሄ ማለት በጉብኝት ቪዛ ለምትሄዱ ሰዎች ማለት ነው። ስለዚህ በጀርመን ለሚኖራችሁ ቆይታ ለናንተ ዋስትና የሚወስድላችሁ በኢንቪቴሽን ቪዛ የመጣላችሁ ሰዎች ካላችሁ ኤምባሲ ቀጠሮ ማስያዝና መግባት ትችላላችሁ ማለት ነው። እንደተለመደው ኤምባሲ ስትገቡ ሜዲካል እና ኢንተርቪው ትደረጋላችሁ ማለት ነው። ይሄ እነዚህ ኮመን የሆኑ ነገሮች ናቸው። ስለዚህ በእነዚህ የሻንጋይ ቪዛ ጀርመን ካገኛችሁ ሌሎችንም ሀገራት ለምሳሌ ወደ አሜሪካን መሄድ የምትፈልጉ ሰዎች ለጉዞ ሰነድ ስለሚያስፈልጋችሁ ትራቭል ሂስትሪ ስለሚያስፈልግ እነዚህን ማሟላት ይጠበቅባችኋል ማለት ነው። ይሄኛው በጉብኝት ቪዛ ለምትሄዱ ሰዎች ወሳኝ መረጃ ነው። በሌላኛው መንገድ ደግሞ በስራ በርካታ የስራ አማራጮችን እንግዲህ ሄሎ ጆብስ በሚባለው የጀርመን የስራ ቪዛ በፍሪ ቪዛ ነው። ምንም አይነት ክፍያም አያስከፍሏችሁም አፕላይ ስታደርጉ ማለት ነው። በራሳችሁም አፕላይ ማድረግ ትችላላችሁ። የሚያስፈልገው የእናንተን ስታተስ ነው። ከእናንተ ስታተስ ውስጥ አንደኛው ፓስፖርት ነው። የስራ የተማራችሁበትን መንጃ ፍቃድ፣ በተለያዩ በሕክምና፣ በኢንጂነሪንግ፣ በተለያዩ በሜንቴናንስ፣ በተለያዩ ዘርፎች የስራ አማራጮችን አስቀምጠዋል። ከእናንተ የሚጠበቀው ያው መመዝገብ ነው። ፓስፖርታችሁን እና ዶክመንታችሁን ፒዲኤፍ አድርጋችሁ አታች ማድረግ ነው። ዲስክሪፕሽን ላይ እናስቀምጥላችኋለን። ጀርመን የስራ ቪዛ መሃል ቆይታችሁ የሚሆነው ከ6 ወር እስከ ፈለጋችሁት ወይንም ደግሞ ከካምፓኒው ጋር በተስማማችሁበት መጠን ነው የሚሆነው። የመኖሪያ ፍቃድ፣ አኮሞዴሽን፣ ሌሎች ወጪዎቻችሁን እነሱ ራሳቸው ካምፓኒው ነው የሚችላችሁ ማለት ነው። ምንም አይነት ክፍያ አይኖረውም እስከ ሜዲካል ድረስ። ሜዲካል ምናልባት በራሳችሁ ልትገቡ ትችላላችሁ። ከዛ ውጪ የአየር ትኬታችሁን፣ ቪዛችሁን ኤቭሪቲንግ ካምፓኒው ነው የሚችለው። ከናንተ ግን የሚጠበቀው ቢያንስ የዲፕሎምና ፈርስት ዲግሪ ያስፈልጋችኋል ማለት ነው። ስለዚህ ይህንን ጆይን በማድረግ ሬጂስተር ማድረግ ትችላላችሁ። እጅግ በጣም ቀላል ነው። አፕሊኬሽኑ ያን ያህል ውስብስብ አይደለም፣ በጀርመንኛ አይደለም። ነገር ግን እነሱ የሚፈልጉት ቢያንስ ፈርስት የሆነ የጀርመንኛ ቋንቋ ይፈልጋሉ። የኤ1 የሚባለውን ማለት ነው።
ቢያንስ በጀርመንኛ የመግባባት እንኳን ያስፈልጋቸዋል። በሹፍርና፣ በሜዲካል፣ በተለያዩ የስራ ዘርፎች በእነዚህ ቋንቋ ቢያንስ ማወቅ አለባችሁ ብለውም እንደ መስፈርት አስቀምጠውታልና ጀርመን ኤምባሲ ውስጥ ያሉ እንግዲህ ጀርመንኛ ቋንቋ አዲስ አበባ ውስጥ በርካታ ትምህርት ቤቶች ያስተምራሉ። ምናልባት እነሱ ጋር ሂዳችሁ ይህንን የፈረንሳይ ጀርመንኛ A1 የሚባለውን ቢያንስ እሱን መከታተል ይኖርባችኋል። የአንድ ወር ወይ ቢበዛ አንድ ወር ከ15 ቀን አካባቢ የጀርመንኛ ቋንቋ መማር ይኖርባችኋል። ከዛ ውጪ ግን ምንም አይነት የሚያስፈልጋችሁ ዶክመንቶች አይኖሩም ማለት ነው። የጀርመንኛ ቋንቋ ላይ እናንተ የትምህርት ዶክመንቶች አሉ። እነዚህን ዶክመንቶችን በማሟላት አፕላይ ማድረግ ትችላላችሁ። እርግጠኛ መሆንበት ግን በስራ ቪዛ ውስጥ እነዚህን ዶክመንቶች ካሟላችሁ ኢንቪቴሽን ይልኩላችኋል። በተለያዩ ስራዎች ስለሆኑ ሞክሩት። ሁላችሁም እንፈልጋለን። ኢንቪቴሽን የመጣለት ሰው ካለ በእኛ በኩል ወደ ኤምባሲ እንልከዋለን ማለት ነው። የኢንተርቪው ጥያቄዎችን እናሰለጥናለን። በዚህ ደግሞ እንተባበራቸዋለን ማለት ነው። ስለዚህ እናንተ ይሄንን ድል ለማግኘት የምትፈልጉ ሰዎች ካላችሁ ዲስክሪፕሽን ላይ እናስቀምጥላችኋለን ሊንኩን። እዛ ላይ ገብታችሁ አፕላይ ማድረግ ትችላላችሁ ማለት ነው። ከናንተ የሚፈለጉት ዋነኛው ፓስፖርት፣ የትምህርት ማስረጃዎቻችሁን እንዲሁም ደግሞ የትምህርት ማስረጃ ያስፈልጋል። ሌላኛው ደግሞ የጀርመንኛ ቋንቋ ቢያንስ A1 የመደበኛ የሚባለውን ቋንቋ መቻል ይኖርባችኋል። ሜዲካል ያስፈልጋል። ኢንተርቪው ዝግጁ መሆን አለባችሁ። እነዚህን ዶክመንቶች ካለፋችሁ ሙሉ አኮሞዴሽናችሁን ይችለው ወደ ጀርመን ይወስዷችኋል ማለት ነው። ይህንን ይመስላል። እናንተም እንግዲህ ይሄ መረጃ እንደደረሳችሁ አፕላይ እንደምታደርጉት ተስፋ አደርጋለሁ። ሌሎች እንግዲህ ወደ ጀርመን ኤምባሲ መግባት የምትፈልጉ ሰዎች ካላችሁ ኢንቪቴሽን መጥቶላችሁ በተለያዩ ምክንያት ጀርመን ኤምባሲ ሳትገቡ የቀራችሁ ከዚህ በፊት ካላችሁ ከእንደገና ቀጠሮ ማስያዝ ትችላላችሁ። እናንተም የምትከፍሉት አለ፣ የተለያዩ ክፍያዎች አሉ። እነዛ ክፍያዎችን አሟልታችሁ ድጋሚ መግባት ትችላላችሁ ማለት ነው። በተጨማሪ ደግሞ ለቪዛ ማሟላት የምትፈልጉ ለምሳሌ ለአሜሪካን ኤምባሲ የጉዞ ሂስትሪ የምትፈልጉ ሰዎች ካላችሁ ስፔን፣ ጀርመን፣ ፈረንሳይ፣ ጣሊያን፣ ቱርክ እነዚህን በግሩፕ መሄድ የምትፈልጉ ሰዎች ካላችሁ ድሉን እናመቻችላችኋለን ማለት ነው። አብራችሁ ነው ዌብሳይቱን የምታገኙበትን ማለት ነው። ሌሎችንም የአውሮፓ ሀገራት የምታገኙበት ደግሞ በኢትዮ ትራቭል የቴሌግራም ቻናላችን ላይ ታገኛላችሁ። እዛ ላይ ገብታችሁ በርካታ የስራ አማራጮችን ታገኛላችሁ ማለት ነው። ወደ አውሮፓ ሀገራት እንግሊዝ፣ ጀርመን፣ ፈረንሳይ ሌሎችንም ሀገሮች ላይ መግባት ትችላላችሁ ማለት ነው። ስለዚህ የስራ አማራጩን እዛ ላይ በዝርዝር አስቀምጠውታል። እናንተም እዛ ላይ ገብታችሁ ጆይን ማድረግ ትችላላችሁ። በጣም ቀላል ነው፣ አይተነዋል። ስለዚህ ብዙ ሰውም ተመዝግቧል። የ2024 ላይ በርካታ ሰው በዚህ ሄሎ ጆብስ ጀርመኒ በሚለው ተመዝግቦ ኢንቪቴሽን መጥቶላቸው ፕሮሰስ ጀምረው ወደ ጀርመኒ ሄዱ ሰዎች አሉና እድላችሁን ሞክሩ። ብዙ ሰው አይመጣም። ስለዚህ እርግጠኛ ሆናችሁ እንድትመዘገቡበት ነው። ታማኝ ነው። ምንም አይነት ክፍያ የለውም። እድላችሁን ሞክሩ። መጥቶላችሁ ደግሞ ከሆነም ኢንቪቴሽን ለመጣላቸው ሰዎች ወደ ኤምባሲ ቀጠሮ እናስይዝላቸዋለን ማለት ነው። በተመሳሳይ ደግሞ ወደ አሜሪካን ለመግባት አንደኛው የጉዞ ፍራንስ ወይንም ደግሞ የጉዞ ሂስትሪ አዘጋጅተናልና የጉዞ ሂስትሪ የምትፈልጉ ሰዎች ካላችሁ ጣሊያን፣ ስፔን፣ ፈረንሳይ፣ ጀርመን እነዚህ ሀገሮች ላይ ትራቭል ማድረግ የምትፈልጉ ቱርክን ጨምሮ ማለት ነው ስለሆነ ማለት ነው ኮሜንት ላይ ፈርስት አስቀምጥላችኋለሁ ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ ገብታችሁ ማግኘት ትችላላችሁ። የቴሌግራም ቻናላችንንም እናስቀምጥላችኋለን። በዛ መሰረት ወደ ጀርመን የስራ ቪዛ አግኝታችሁ መግባት ትችላላችሁ ማለት ነው። ስለዚህ በጉብኝትም መግባት የምትፈልጉ በስራ መግባት የምትፈልጉ ሰዎች ካላችሁ ይሄንን እድል ተጠቀሙበት ማለት ነው። የትራቭል ሂስትሪ ቅድም ላይ እንደነገርኳችሁ ለአሜሪካን፣ ለካናዳም ለሌሎችም ሀገራት የምትፈልጉ ሰዎች ካላችሁ በእኛ በኩል እድሉን እናመቻችላችኋለን። በጣም በቅናሽ በአነስተኛ ዋጋ የ7 ቀን የ8 ቀን ቆይታ በደንብ ተዝናንታችሁ እንዲሁም ደግሞ የተለያዩ ሀገራትን ዞራችሁ የትራቭል ሂስትሪያችሁን ማጠናከር ትችላላችሁ ማለት ነው። ኢትዮ ትራቭል ብላችሁ በየትኛውም ሰዓት ደውሉልን። ኢንቨስት ማድረግ የምትፈልጉ በመላው ዓለም ላይ ያላችሁ በዱባይ የኢንቨስትመንት አማራጮችን ይዘን መጥተናል። የታክሲ ስራ
በእኛ በኩል መስራት ትችላላችሁ። ቤት ገዝታችሁ ኢንቨስትመንት ውስጥ መግባት ትችላላችሁ። እንዲሁም ልጆቻችሁንም ዱባይ ላይ ማስተማር የምትፈልጉ በኢንተርናሽናል ደረጃ ስኩሎችን አብረውን ይሰራሉ። ስለዚህ በእነሱ በኩል ይህንን እድል እናመቻችላችኋለን ማለት ነው። በተጨማሪም ደግሞ ቤት መግዛት የምትፈልጉ ሰዎች ካላችሁ የራምዚን ብሩክ ሪል ስቴት 2F ሪል ስቴት ከኛ ጋር አብሮ ይሰራልና ይሄንን እድል በእኛ በኩል በታማኝነትና አሪፍ የሆኑ የምትወዷቸውን ቤቶች በእኛ በኩል ማግኘት ትችላላችሁ። በመላው ዓለም ላይ ያላችሁ ሰዎች ኢትዮጵያኖች፣ አዲስ አበባም ያላችሁ ይሄንን እድል ማግኘት ትችላላችሁ። እንደው ዱባይ የተለያዩ ቢዝነሶችን መስራት ፈልጋለሁና ላገኛችሁ የት ነው አድራሻችሁ ካላችሁ ቦሌ ሚኒሌም አዳራሽ ፊት ለፊት አምባሳደር ሆቴል አጠገብ የኢትዮጵያ ንግድ ባንክ ያለበት ህንጻ ላይ ነው ያለነው። ስለዚህ እኛ ጋር ለመደወል ደግሞ በዚህ ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ ማለት ነው። ስለዚህ ሁላችሁም ተጋብዛችኋል። መልካም ጊዜ። ሰብስክራይብ፣ ላይክ፣ ሼር በማድረግ ደግሞ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ እንቀበላለን። መልካሙን ሁሉ ተመኘንላችሁ። ፒስ